ሰላም እንዴት ናችሁ? የኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋን ለመናገር ልምምድ ክፍል 31ን ይዘንላችሁ መጥተናል። በዛሬው ትምህርታችን የቋንቋ ክምችቶቻችንን 465 እናደርሳለን። እነዚህ የቋንቋ ክምችቶቻችን ባደጉ ቁጥር እንግሊዝኛ ቋንቋ ደግሞ እየቀረበንና እየቀለለን ይመጣል። በቀጥታ የሚወስዳችሁ ወደ ትምህርቱ ነው። 451 How do you feel today? How do you feel today? ዛሬ ምን ይሰማሻል? ዛሬ ምን ይሰማሃል? ዛሬ ምን ይሰማችኋል? How do you feel today? How do you feel today? I feel happy. I feel happy. How do you feel today? ዛሬ ምን ይሰማሻል? I feel happy. ደስታ ይሰማኛል። How do you feel today? ዛሬ ምን ይሰማሃል? I feel happy. ደስታ ይሰማኛል። How do you feel today? I feel happy. ደስታ ይሰማኛል። How do you feel today? I feel sad. I feel sad. ሐዘን ይሰማኛል። How do you feel today? ዛሬ ምን ይሰማሻል? I feel sad. ሐዘን ይሰማኛል። How do you feel today? ዛሬ ምን ይሰማሃል? I feel sad. ሐዘን ይሰማኛል። I feel sad. ሐዘን ይሰማኛል። How do you feel today? I feel excited. How do you feel today? I feel excited. How do you feel today? ዛሬ ምን ይሰማሃል? የሚሰማኝ ደስታ ነው። የሚሰማኝ ጉጉት ነው እያለ ነው። ጉጉት ይሰማኛል፣ ደስታ ይሰማኛል። ኤግዛይትድ ስንል ደስታ ነው፣ ጉጉት ነው። ግን ከሃፒ ትንሽ ዝቅ ያለ ነው። ከሃፒ ትንሽ ዝቅ ያለ ነው። ምስሎቹ እጅግ በጣም አድርገው ነው የሚጠቅማችሁ። ምስሎቹ እጅግ በጣም አድርገው ይጠቅሟችኋል። እነዚህን አባባሎቹን ከምስሎቹ ጋር ስትይዙት በቀላሉ አይምሮ መዝግቦ ይይዘዋል ማለት ነው። ቃላቶችን በደንብ መማር የምትፈልጉ ሰዎች ሁለተኛው ቻናላችን ላይ ሄዳችሁ ትምህርቶችን መከታተል ትችላላችሁ። 600ን ተሻግረናል። ቃላቶችን እያየን ነው። ወደ 700 ተጠግተናል። እዛ ላይ ገብታችሁ በደንብ አድርጋችሁ መከታተል ቃላቶችን መያዝ ትችላላችሁ። እንዲሁም ሪቪው እያደረግን ነው። እናንተ ምናልባት ደጋግማችሁ እያያችሁ መማር ከሰለቻችሁ ብለን ብዙ ቀን ያስተማርነው ሰብሰብ አድርገን ሪቪው እየሰራን ነውና ገብታችሁ ተማሩ። How do you feel today? How do you feel today? I feel nervous. ነርቨስ ምንድን ነው? መረበሽ፣ መደንገጥ ነው። ምን ይሰማሻል? ድንጋጤ ይሰማኛል፣ ደንግጫለሁ እያለች ነው። How do you feel today? ዛሬ ምንድን ነው የተሰማሽ? ምን ይሰማሻል? I feel nervous. ተረብሻለሁ፣ ደንግጫለሁ፣ ድንጋጤ ነው የሚሰማኝ እያለች ነው። ፊል ስሜት ነው። ከስሜት ጋር የተገናኙ ቃላቶችን የኤስዲ እንግሊዝ ስቶሪ ስለሰራን እዛ ላይ ገብታችሁ መማር ትችላላችሁ። ከስሜት ጋር የተገናኙ ቃላቶች አሉ። ነርቨስ፣ ኤግዛይትድ፣ ሃፒ፣ ሳድ ሌሎችም ስላሉ ገብታችሁ ተመልከቱ። How do you feel today? I feel nervous. How do you feel today? How do you feel today? I'm very tired. በጣም ደክሞኛል። ምንድነው የሚሰማ? How do you feel today? I'm very tired. እጅግ በጣም ድክም ብሎኛል፣ ደክሞኛል። How do you feel today? ዛሬ ምንድነው የሚሰማሽ? I'm very tired. እጅግ በጣም ደክሞኛል። እነዚህ ስሜቶቻችሁን የምትገልጹባቸው ናቸው። ስሜቶቻችሁን የምትገልጹባቸው ናቸው። እናንተም ልጠይቁ ትችላላችሁ። ሰዎች ሊጠይቋችሁ ይችላሉ። ስለ ስሜታችሁ ሲጠይቋችሁ እነዚህን ስሜቶች በደንብ ያዟቸው። ነገ ከነገ ወዲያ ከነዚህ ስሜቶች አንድ ሁለቱ ከዛም በላይ ሊሰማችሁ ይችላልና እነዛን ስሜቶች መናገር ስትፈልጉ እንድትናገሩ ነው። ምናልባት ከነዚህ አባባሎች ውስጥ እናንተ የምትቀንሷቸው የምትጨምሯቸው ይኖራሉ። 456 ደርሰናል። አሁን እንኳን 456 ደርሰናል። ከ456 አባባሎች ውስጥ የምትቀንሱት፣ የምታስወጡት፣ የምትጨምሩት አለ። መናገር ስትፈልጉ ግን በእርግጠኝነት የምነግራችሁ እንግዳ አይሆኑባችሁም። ስሜቶቹ ማለት ነው። ከዚህ ቀደምም ያየናቸዋለሁ። እንዲሁም ቃላቶችም እያየን ነው። እነዚህ የቋንቋ ክምችቶቻችሁን ባሰፋችሁ ቁጥር ብዙ ሰው ስለሚጠይቀኝ ነው። እኛም ወደዚህ ትምህርት የገባ ነው ለዛ ነው። ምክንያቱም በአንድ ቀን፣ በአንድ ሳምንት፣ በአንድ ወር
ንግግር ትችላላችሁ፣ እንግሊዝኛ እናስተምራችሁ። በመጀመሪያ ደረጃ እኔ የምነግራችሁ ነገር ምንድን ነው? የእናንተ የቋንቋ ክምችት ሳያድግ ልትናገሩ አትችሉም። ሕፃን እያላችሁ እኮ ንግግሮቻችሁን በአንድ ጊዜ አትናገሩ ነበር። መጀመሪያ የቋንቋ ክምችቶቻችሁ ነው የምታሰፉት። ወላጆች ሲናገሩ፣ ቴሌቪዥን ሲናገር፣ ምናልባት አጠገባችሁ ዘመድ፣ አሳዳጊ፣ ሞግዚት ሲናገሯችሁ፣ በምስል ሲያሳዩችሁ፣ ሲያዟችሁ፣ ምን ሲሏችሁ፣ ሲስቁላችሁ እነዛን እያያችሁ እያጠራቀማችሁ የሆነ ሰዓት ላይ መናገር ትችላላችሁ። አሁን ግን እንግሊዝኛ ቋንቋ ላይ አንድ ሳምንት ተምረ የመረጃ የቋንቋ ክምችቶችን ሳታሳድግ ተናገር ስትባል ትንተባተባለህ። በአማርኛ ታውቋለህ ወይም በተወለድክበት ቋንቋ ምን እንደሆነ ታውቋለህ። በእንግሊዝኛው ግን ሀሳብን መግለጽ አትችልም። ወዳልፈለግከው መንገድ ትሄዳለህ። ያ የሆነው እንግሊዝኛ ቋንቋ በቂ ክምችቶች አይምሮ ውስጥ ስለሌሉ ነው። አይምሮ ውስጥ ክምችቶች እንዲኖሩ ነው እያደረግን የምንገኘው በቀላል በሆነ መንገድ ምስል እያያችሁ እንግሊዝኛ ቃሉን በአማርኛ ትርጉሙን እንዲሁም ደግሞ እንግሊዝኛው እንዴት ማንበብ እንዳለባችሁ ጨምረን ነው እያሳየን የምንገኘው። የቱ ጋር እንደሚጠቅማችሁ አታውቁም። አይምሮ ግን ከያዘው ያለምንም መንተባት መናገር በምትፈልጉበት ሰዓት ላይ እንድትናገሩ ይረዷችኋልና ችላ አትበሉት፣ ተማሩ። እንዲሁም ካለሱት እኛም ሪቪው እያደረግንላችሁ እንገኛለን። How do you feel today? I'm a little worried. ትንሽ ተጨንቅ ያለው ምንድን ነው የሚሰማሽ? ትንሽ ጭንቅ ብሎኛል፣ ተጨንቅ ያለው። How do you feel today? I'm feeling good. ጥሩ ስሜት እየተሰማኝ ነው። በተለምዶ እንግሊዝኛ ቋንቋ ላይ አይነጂ ሲገባ ግ ሳውንድ ይዋጣል። ነገር ግን እኛ አንዳንድ ቦታ ላይ ስንጽፍላችሁ ግን አንጨምርም፣ አንዳንድ ቦታ ላይ እንጨምራለን። ምክንያቱም አንዳንድ ጀማሪ የሆኑ ሰዎች ግን እየጨመሩ ሲያወሩ እንዳትምታቱ ነው። ፍሉዌንት የሆኑ ተናጋሪዎች፣ ኢንዲጂነስ የሆኑ ተናጋሪዎች እነሱ ግን አይጨምሩም፣ ያወጡታል፣ የሚዋጡን ይወጣሉ። ነገር ግን ከሌላ ሀገር የሚሄዱ ሁለተኛ ቋንቋ የሆኑባቸው ሲማሩ ደግሞ ግን እየጨመሩ የተማሩ ሰዎች ግን እየጨመሩ ሲናገሩ እናንተ እንዳትምታቱ ነው። በሁለቱም ብትይዙ ችግር የለውም። መጨረሻ ላይ አይነጂ ሲመጣ ግን ማስወጣትን ወይም ደግሞ ግን መጨመርን ችግር የለውም። I'm feeling good or I'm feeling good እንደተመቻችሁ ማለት ትችላላችሁ። How do you feel today? I'm feeling bad. መጥፎ ስሜት እየተሰማኝ ነው። ጉድ ብለን ነበር አይደለ? ጥሩ ስሜት I'm feeling good። መጥፎ ስሜት ሲሆን ደግሞ I'm feeling bad። መጥፎ ስሜት እየተሰማኝ ነው። 460 ላይ ደርሰናል። ጥያቄ ቀይረናል። What makes you happy? ምን ያስደስትሃል? What makes you happy? ምን ያስደስትሻል? ምን ያስደስትሻል? Spending time with friends. ከጓደኞቼ ጋር ጊዜ ማሳለፍ ያስደስተኛል። What makes you happy? ምን ያስደስትሃል? Spending time with friends. ከጓደኞቼ ጋር ጊዜ ማሳለፍ ያስደስተኛል። What makes you happy? ምን ያስደስትሃል? ምን ያስደስትሻል? Watching a good movie. ጥሩ ፊልም ማየት ያስደስተኛል። Watching a good movie. ጥሩ ፊልም ማየት ያስደስተኛል። What makes you sad? ምን ያሳዝንሃል? ምን ያስከፋል? What makes you sad? ምን ያሳዝንሻል? ምን ያስከፋሻል? Missing my family. የቤተሰቤ ናፍቆት ያስከፋኛል፣ ያሳዝነኛል። What makes you sad? ምን ያስከፋሻል? ምን ያሳዝንሻል? Missing my family. የቤተሰቤ ናፍቆት ያስከፋኛል፣ ያሳዝነኛል። What makes you sad? ምን ያሳዝንሃል? ምን ያሳዝንሻል? Losing something important. ጠቃሚ ነገሮችን ማጣት ያስከፋኛል፣ ያሳዝነኛል። What makes you sad? ምን ያሳዝንሃል? ምን ያሳዝንሻል? Losing something important. ጠቃሚ የሆነ ነገር ማጣትን ያሳዝነኛል፣ ያስከፋኛል። ዛሬ ይህን ያክል ካየን ይበቃል። በቀጣይ በክፍል 32 እንገናኛለን። ዛሬ ያቆምነው 465 ላይ ነበር። በክፍል 32 ደግሞ ከ466 ካቆምንበት 66 ብለን እንቀጥላለን። ሁለቱንም ቻናሎች ሰብስክራይብ አድርጉ። እንዲሁም ደግሞ በሌሎች ሶሻል ሚዲያዎችም በእናንተ ጥያቄ መሰረት እየመጣን ነው። ቲክቶክ የሚመቻችሁ ሰዎች የኛን ትምህርቶች ኤስዲ እንግሊሽ ብላችሁ ማግኘት ትችላላችሁ። ቴሌግራምም የሚቀናችሁ ሰዎች ኤስዲ እንግሊሽ ብላችሁ ማግኘት ትችላላችሁ። የኛን ትምህርቶች በምትወዷቸው ሶሻል ሚዲያዎች የኛን ትምህርቶች ማግኘት ትችላላችሁ። ይጠቅማል ብላችሁ ለምታስቧቸው ሰዎች ሁሉ ማጋራት ትችላላችሁ። ቀጣይ
በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።